አምልኮት የጸሎት አዘረጋጎች አሉ። ትንበረከካለህ። የአምልኮት ሲሆን ይሄ ነው። እንዲህ ነው የምትዘረጋው። እንዴት ነው የምትዘረጋው? እንደዚህ ነው፣ ወደ እግዚአብሔር ማለት ነው። ይሄ የአምልኮት ነው። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እዛ የእግዚአብሔርን አንድነትንና ሶስትነትን በሚናገርበት ጊዜ እንዲህ ነው አሊያም እንደዚህ ነው። ይሄ ለአንተ እንገዛለን ነው። ሁለተኛ ሌላ ገዢ የለንም አንተ ነህ ማለት ነው። ይሄኛው ደግሞ ለአንተ ተማርከናል ማለት ነው። ስትንበረከክ የምታሳያቸው ነው። ይሄ ለአንተ ምን ብለናል? ተማርከናል ማለት ነው። ይሄ ደግሞ ካንተ እንቀበላለን ነው። ይሄኛው ወደፊት ነው ወደኋላ ነው? ወደፊት ነው። እንደዚህ ነው። ካንተ እንቀበላለን፣ ካንተ ስጠን ነው። ይሄ ገንዘቡ ሲቸግርህ፣ በረከት ስታጣ፣ ምን ስትል አልባረክ ሲልህ፣ የሰራው የነካው እምቢ ሲልህ፣ ይሄው ካንተ እንቀበል ነው። አንተ ይሻላል፣ የአንተ ስጠኝ። ነጩም ይሰጠኛ ተመልሶ ይሄዳል፣ ግን አንተ እጄ የሚገባውን አንተ ባርከው ትላለህ። ከዚህ ደግሞ እንዲህ ታደርግና አስራት ትሰጣለህ። ይሄ እንዲህ ዘርግተሃል አለ፣ እሱ ይሰጥሃል። መንገድ አለው፣ መስጫ መንገድ አለው። ይሰጥሃል። ሲሰጥ አስራት ታወጣለህ። በጎ ትሆናለህ፣ ቅን ትሆናለህ፣ ለሌሎች የምታስብ ትሆናለህ። በጥቂቱ ባለህ ለሌሎች ማሰብ ከጀመርክ ለአንተ በብዙ እግዚአብሔር ያስብልሃል። በብዙ ይሰጣል እኮ አለ። በብዙ ያቅበታል እኮ ደግሞ መስጠት ስፈልግ። አንዱን አረመኔ እኮ ነው ለአንተ አሸክሞ እንዲሄድ የሚያደርገው። ቀላል እኮ ነው ለመስጠት ሲፈልግ። ስለዚህ ይሄኛው ሕሊናዬን ልቦናዬን ማርክ፣ አንተ ግዛ። ይሄኛው አንተን አመልካለሁ፣ ይሄኛው ካንተ እቀበላለሁ። ከዚህ በኋላ ከፍታህ ይጨምራል። እግዚአብሔር ያለውን ፍቅሩንና ጸጋውን ያበዛልሃል። ልብህንና አእምሮህን ሕሊናህን ይባርክልሃል። በጉልበትህ ስትንበረከክበት ደግሞ በጉልበትህ ውስጥ የሚገቡ እንደፈለጉ የሚወስዱህ እንደፈለጉ የሚነዱህ ያቆማሉ። መጸለይ በአንደበትህ ስትጀምር እንደፈለገ የሚያጠጣህ እንደፈለገ የሚያቃዥህ ይቆማል። ለምን? በአፍ ጸለይክበታ። ከዛ የጸለይክበትን አፍ ይህንን ድራፍቱን ቢራውን ግባ ብትለው አይገባም። እውነቴንም የሚበቃህም ብቻ ትጠጣለህ። አቁም ይልሃል። እዚች የሆነ ቦታ ላይ ማቆሚያ ያበጅልሃል። ያመሰገናችሁበትን አንደበት ክፉ ኃይል እንደፈለገው አያበላሸውም። ሌላው ያጸለይክበትን አንደበት ክፉ ነገር አትናገሩበትም። ይሄ ሐሜቱ፣ ጥላቻው ምናምኑ የሚመጣው መጀመሪያውኑ በአንደበታችን ጸሎት ስለሌለ ነው። እየሰማችሁ ነው? ጸሎት ሲባል ደግሞ የሚከተሉትን መንገዶች የሚያሟላ ነው። መጀመሪያ ጸሎት ምንድን ነው የሚለውን ስናይ ጸሎት አንደኛ ከእግዚአብሔር ጋር የምትገናኝበት በቃሉ ሳይሆን በልብህ ሲሆን ነው። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ይሄ ጸሎት አይደለም። ይሄ ቃል ነው። ዝም ብለህ እያወራህ ነው። ዜና እየተናገርክ ነው። ይሄ አይደለም። አሁን የዜናው ጸሎት ነው ያስቸገረን እኮ። ሰላም አላመጣ ያለው፣ ጽድቅን አላመጣ ያለው፣ ፍቅርን አላመጣ ያለው የዜና ጸሎት እየሆነብን ነው። የድምፅ ጸሎት ብቻ እየሆነ ነው። ከውስጥ አይደለም የሚወጣው። እዚህ ምላስ ላይ ብቻ እንደዚህ እንደ ሲም ካርዱ እንደ ሞባይሉ መልስ የሚሰጠው ሞባይል አለ። ብሯን ላጥ ታረግና የቀረህ ትንሽ ነው ትልሃለች። በቃ አንዴ ተሞልታለች። አንድ ጊዜ ስለተሞላች እንደዛ ነው። ስትቀበልህም ታንኪው ትልሃለች። መጨረሻ ላይ ግን ፈቃድ አሰጥህም። ምስጋናዋ ከበላች በኋላ ነው። ሌባ ናት እኮ። እውነቴን ነው የምላችሁ። እና እንዲህ አይነት ነው። እንደዛ መሆን የለበትም። የኛ እንደዚህ አንድ ጊዜ እንደተሞላ ሞባይል መሆን የለበትም። ከውስጣችን ነው መውጣት ያለበት። ከውስጥ በሚወጣበት ጊዜ
ተንኮልም በራሱ ትንቁታላችሁ፣ ቆሻሻ ነው ትላላችሁ። ግፍን ትነቁታላችሁ፣ መጥፎ ጠባይን ትንቁታላችሁ፣ ርግማንን ትንቁታላችሁ፣ ሐሜትን ትነቁታላችሁ፣ ትችትን ትንቁታላችሁ። ከዛ በኋላ የእግዚአብሔር ከፍታ ከናንተ ኋላ ይመጣል፣ ከፊትም ይቀድማል። በዚህ ጊዜ በየትኛውም ቦታ ብትሄዱ የእግዚአብሔር ክብር የሚታይባችሁ ይሆናል። አሕዛቡ ራሱ ከናንተ ይማራል እንጂ እናንተ ከአሕዛብ አትማሩ። አሁን ከአሕዛብ እየተማርን ጉዳችን ፈላ። እነሱ ሲጨነቁ እንጨነቃለን፣ ሲያብዱ እናብዳለን፣ ሲጮሁ እንጮሃለን፣ ሲናደዱ እናደዳለን፣ ሲበሳጩ እንበሳጫለን። መንፈሳቸውን ወረስ ነው። መንፈሳቸው ከሕይወታችን ጋር ተስማማ፣ መታወክ የበዛብን ሆነን። ስለዚህ እንዲህ እንዳይሆን ጸሎት መጀመሪያ ከልቦና ውስጥ አብሮ መውጣት አለበት። ስትጸልየው አብሮት ይወጣል። ቀጥሎ ከአእምሮ ጋር ትስማማለህ። ቀጥሎ ከህሊና ጋር ትስማማለህ። እነዚህ ሶስቱ መስመሮች አንድ በሚሆኑበት ጊዜ እግዚአብሔር ካንተ እልፍኝ ውስጥ ሳይሆን ካንተ ልብ ውስጥ ነው ያለው። ከናንተ ጓዳ ውስጥ ሳይሆን ከናንተ ህሊና ውስጥ ይሆናል፣ በመንፈስ ቅዱስ ማለት ነው። ከዚህ በኋላ ወሬኞች ሲመጡ ወሬ አልወድም ትላለህ። ሐሜት አልወድም፣ ነገር አልወድም፣ አልፈልግም። ሌላ እንጫወት፣ ስለ መንፈሳዊ ጸጋ እንጫወት፣ ስለ እግዚአብሔር ክብር እንጫወት ብለህ ቋንቋ ታስለውጣላችሁ። አለበለዚያ ግን ይሄ በእንትን የቃልና የድምፅ ብቻ በሚሆንበት ጊዜ መናፍስቱ ራሱ ህይወትን አብሮት ይለምደዋል። ልብህን ይለምደዋል፣ አእምሮህን ይለምደዋል፣ ጠባይን ይለምደዋል፣ እንቅስቃሴህን ይለምደዋል። ከዛ በኋላ ወደፊት ስትሄድ እሱ የሆነ ገመድ አበጅቶ ወደኋላ ይጎትታል። ወደፊት ስትሮጡ እሱ የሆነ መሰናክል አበጅቶ እንድትደክሙ ያደርጋችኋል፣ እንድትዝሉ ያደርጋችኋል። ለበረከት የምትዘጋጁበትን መንፈስ ከህይወታችሁ ያርቃል። እግዚአብሔር ማስተዋሉን ይስጠን። በመውጣት ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ።